ሰላም ጤና ይስጥልን የተከበራችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። የኬንያ አየር መንገድ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ የኢትዮጵያ አየር መንገድ የካርጎና የሎጂስቲክስ አገልግሎት ዳይሬክተር በመሆን ሲሰሩ የቆዩትን አቶ ፍጹም አባዲን የካርጎ ዳይሬክተር አድርጎ መሾሙን ሰምተናል። ዝርዝሩን አጠናቅረናል። ከ2019 ዓ.ም ጀምሮ በዩኒቨርሲቲ የሚማሩ የሶስተኛ ዓመት ተማሪዎች የአንድ ዓመት አገልግሎት እንዲሰጡ ሊደረግ መሆኑን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ አሳውቀዋል። ጉዳዩን በስፋት ይዘን ቀርበናል። ባለፉት 9 ወራት ብቻ ከትራፊክና መሰል ቅጣቶች በአጠቃላይ ከ700 ሚሊዮን ብር በላይ መሰብሰቡን የትራፊክ ማኔጅመንት ባለስልጣን ተናገረ። የባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ከበባው ሚንደቅሳ እንደተናገሩት ቅጣት የምንጥለው ገቢ ለመሰብሰብ ሳይሆን ሕግን ለማስከበር ነው ብለዋል። ተጨማሪ አለን። ብሔራዊ ባንክ በልዩ ኢኮኖሚ ዞኖች ውስጥ ቅርንጫፎችን መክፈት ለሚፈልጉ ባንኮች ፈቃድ ማግኘት እንዲችሉ ማሟላት የሚጠበቅባቸውን ልዩ ዝቅተኛ መስፈርቶችን የያዘ መመሪያ ሊያወጣ እንደሆነ ተሰምቷል። ማብራሪያው የጥንቅራችን አካል ነው። ናሚቢያ ከ500 በላይ አሜሪካውያንን ወደ መጡበት ልትመልስ መሆኗ ተሰምቷል። ፕሬዝዳንቷ ናንዲ ንዳይትዋ አፍሪካውያን ወደ አሜሪካ ለመግባት ቪዛ የሚጠየቁ ከሆነ አሜሪካውያንም ወደ ናሚቢያ ለመግባት ቪዛ መጠየቅ አለባቸው ሲሉ ተደምጠዋል። አነጋጋሪውን ዜና በዝርዝር የምናስደምጣችሁ ይሆናል። በዩኔስኮ የዓለም ቅርስነት የተመዘገበውን የመስቀል ክብረ በዓል የጣዖት በዓል ነው ሲል የተናገረውን ግለሰብ ፍርድ ቤት በነጻ ዋስ በማሰናበቱ ቅድስት ቤተክርስቲያን በውሳኔው ላይ ቅሬታዋን አሰምታለች። ዝርዝሩን በዘገባችን ላይ ያካተነዋል። ሜሶርሴፋሎቲስ ተብለው የሚታወቁና እያንዳንዳቸው እስከ $220 የሚያወጡ ጉንዳኖችን ከኬንያ ደብቀው ሊያስወጡ የነበሩ 4 ግለሰቦች በቁጥጥር ስር ውለዋል። መረጃውን እናስደምጣቸዋለን። የቄራዎች ድርጅት መጪውን የትንሣኤ በዓል አስመልክቶ በዋናውና በአቃቂ ቅርንጫፍ ከ6500 በላይ የእንስሳት እርድ እንደሚከናወን አስታውቋል። ለበዓሉ ከድርጅቱ ቋሚ ሰራተኞች በተጨማሪ ለ260 ጊዜያዊ ሰራተኞች ቅጥር መፈጸሙንም ገልጿል። ዝርዝሩን ይዘንላችሁ ቀርበናል። የአፍሪካ ህብረት የአስፈጻሚ ምክር ቤት አስቸኳይ ስብሰባ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ፣ የውጭ ጉዳይ ሚኒስትሮች፣ የህብረቱ ተቋማት ከፍተኛ አመራሮች፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች በተገኙበት በአዲስ አበባ እየተካሄደ ነው። በስብሰባው የአንድ የአፍሪካ ህብረት የሰላምና ደህንነት ምክር ቤት አባል ምርጫ እንደሚያካሄድም ተመላክቷል። ጉዳዩን በዝርዝር አቅርበነዋል። አምቦ ሪጅን ሙኞ ከሻምበል ቀበሌ ውስጥ ለ64 አባወራዎች ለ3 ወፍጮና ትምህርት ቤቶች አገልግሎት ሲሰጥ የነበረን ትራንስፎርመር ሲሰርቁ የተገኙ 4 ግለሰቦች እጅ ከፍንጅ ተያዙ። በዚሁ አካባቢ በተፈጸመ የኤሌክትሪክ መሰረተ ልማት ስርቆት 10,900,966 ብር የሚገመት ንብረት ላይ ጉዳት ደርሷል። ሌላኛው ዘገባችን ነው። እንደ አውሮፓውያን አቆጣጠር በ2023 ዓ.ም ከሳራ በታች ካሉ ከተሞች የመጀመሪያዋ የዓለም ቅርስ ከተሞች ድርጅት አባል ከተማ በመሆን የተመዘገበችው ሐረር ከተማ አሁን ደግሞ የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗ ተገልጿል። የምናስደምጣችሁ ዘገባችን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ ንዋያተ ቅዱሳት የሆኑትን ከበሮ፣ ጸናጽል፣ መቋሚያና በቁጥር ከ10 በላይ የሚሆኑ ቅዱሳት መጻሕፍትን በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች መመዝገባቸውን አሳውቃለች። አጠናቅረን አቀርበነዋል። ውድ የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ከ2019 ጀምሮ 3ኛ ዓመት የጨረሱ ተማሪዎች 4ኛ ዓመት ከመግባታቸው በፊት የአንድ ዓመት አገልግሎት እንዲሰጡ ይደረጋል ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። በዩኒቨርሲቲ የሚማሩ 3ኛ ዓመት የጨረሱ ተማሪዎች 4ኛ ዓመት ሳይገቡ በፊት የአንድ ዓመት አገልግሎት እንዲሰጡ ለማድረግ የተጀመረው እንቅስቃሴ ከ2019 ዓ.ም ጀምሮ ተግባር ላይ እንደሚውል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ጠቁመዋል። ፕሮፌሰር ብርሃኑ ነጋ በሚቀጥለው ዓመት ላይደርስልን ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰን በ2019 ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከ2019 ዓ.ም ጀምሮ 4ኛ ዓመት ከመግባታቸው በፊት የአንድ ዓመት አገልግሎት እንዲሰጡ ይደረጋል ብለዋል። ከዚህ በፊት የነበረ ነው፣ አዲስ አይደለም፣ በጃንሆይ ጊዜ የነበረ ነው ሲሉም ገልጸዋል። ሁለት ጥቅም አለው ብለን ነው ይህንን የምናደርገው። አንደኛ ልጆቹ ዝም ብሎ የቀለም ትምህርት ብቻ ተምረው ሳይሆን ተግባራዊ የሆነ ትምህርትም ለአንድ ዓመት ሄደው የሚሰሩበት ከማህበረሰቡ ጋር የሚተዋወቁበት ነው። ሁለተኛ የአስተማሪዎች እጥረትም ስላለ ልጆችን ወደ አስተማሪነት ለአንድ ዓመት ቢሆንም ለማስገባት ነው ብለዋል። ባለፉት 9 ወራት ከ600 ሚሊዮን ብር በላይ ከትራፊክ ቅጣት መሰብሰቡን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ተናገረ። ባለስልጣን መስሪያ ቤቱ ባለፉት 9 ወራት ከትራፊክና ከመሰል ቅጣቶች በአጠቃላይ ከ700 ሚሊዮን ብር በላይ ገቢ መሰብሰቡን ተናግሯል። በከተማዋ ከሚስተዋለው የትራፊክ ደንብ ጥሰት ውስጥ 40% የፍጥነት ወሰን ህግን አለማክበር ነው ተብሏል። የትራፊክ ቁጥጥሩን ለማዘመን፣ የሙስና ተጋላጭነትንና የደንብ ጥሰትን ለመቀነስ፣ የተገልጋዮችን እንግልት ለማስቀረት እንዲሁም መሰል የአሰራር ስርዓትን ለማሻሻል ዲጂታል አሰራርን እየተገበርኩ ነው ሲል ባለስልጣን መስሪያ ቤቱ ተናግሯል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር አቶ ከበባው ሚንደቅሳ በትራፊክ ደንብና በመሰል ጥሰቶች ቅጣት የምንጥለው ገቢ ለመሰብሰብ ሳይሆን ህግን ለማስከበር ነው ብለዋል።
ብሔራዊ ባንክ በልዩ ኢኮኖሚ ዞኖች ውስጥ ቅርንጫፎችን መክፈት የሚፈልጉ ባንኮች ፍቃድ ለማግኘት እንዲያሟሉ የሚጠበቅባቸውን ልዩ ዝቅተኛ መስፈርቶች የያዘ መመሪያ ሊያወጣ እንደሆነ ሪፖርተር ዘግቧል። በረቂቅ መመሪያው ከሚካተቱት መስፈርቶች መካከል ማናቸውም ባንክ የፍቃድ ጥያቄውን ካቀረበበት ቀን አስቀድሞ በነበረው ዓመት ውስጥ ያለው አጠቃላይ ሀብት በዚያው ዓመት ከተመዘገበው አጠቃላይ የባንክ ዘርፍ ሀብት በትንሹ 2% ድርሻ ሊኖረው ይገባል የሚለው እንደሚገኝበት ዘገባው ጠቅሷል። በትንሹ 65.5 ቢሊዮን ብር አጠቃላይ ሀብት መያዝ፣ ስጋታቸው ለሚያመዝን ብድሮች የተያዘ መጠባበቂያ ካፒታል ብሔራዊ ባንክ ካስቀመጠው 8% ዝቅተኛ መስፈርት የ2% ብልጫ ያለው እንዲሆን የባንኩ የገንዘብና የገንዘብ አከል ይዞታ ምጣኔ ማመልከቻውን ካስገባበት ጊዜ በፊት ለነበሩ 3 ወራት በብሔራዊ ባንክ ከተቀመጠው ዝቅተኛ መስፈርት በ3% ብልጫ ያለው መሆን እንደሚገባውም በመስፈርትነት እንደተካተቱ ዘገባው አመልክቷል። የመስቀል በዓል የጣዖት በዓል ነው ያለውን ግለሰብ ፍርድ ቤት በነፃ ዋስ ማሰናበቱ ተገለጸ። በደቡብ ኢትዮጵያ ክልላዊ መንግስት በወላይታ ዞን ኪንዶ ዲዳዬ ወረዳ አቶ መርክነህ መጃ የተባለ ግለሰብ ሰኞ መስከረም 5 ቀን 2017 ዓ.ም በግል የፌስቡክ ገጻቸው ላይ የመስቀል በዓል እንግዲያውስ እስከተነሳ ድረስ እንነጋገርበት በማለት የመስቀል በዓልን ከጣዖት አምልኮ ጋር አገናኝተው የጥላቻ ንግግር በመጻፋቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ክስ መስርቶ የቅድስት ቤተክርስቲያንን መብት ለማስከበር ግለሰቡን በሕግ ጥላ ስር እንዲቆይ በማድረግ እንቅስቃሴ ሲያደርግ ቆይቷል። ግለሰቡም በዋስትና ተለቆ በውጭ ሆኖ ክሱን ሲከታተል የቆየ ሲሆን በመጋቢት 30 ቀን 2017 ዓ.ም የወረዳው ፍርድ ቤት በዋለው ችሎት ተከሳሹን በነፃ ማሰናበቱን በመግለጹ ሀገረ ስብከቱ የሰውና የሰነድ ማስረጃ አቅርበን ሳለ የቅድስት ቤተክርስቲያን መብት አልተከበረም፣ ሉዓላዊነቷም ተደፍሯል በማለት ይግባኝ ማለቱን የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ሰላም ቦክቻ ኤንጋ ለተዋሕዶ ሚዲያ ማዕከል አሳውቀዋል። ክቡር ስራ አስኪያጁ አክለውም ግለሰቡ የመስቀል በዓል በብዙ አቅጣጫ ከጣዖት አምልኮ ጋር አያይዘው የሚጠቀሙ ግለሰቦች ስላሉ ለቤተ ክርስቲያን አደገኛ ስለሆነ በዚህ በዓል እግዚአብሔር አይደለም የሚከበረው ያሉና ገና ከመነሻው የጣዖት አምልኮ የተካተተበት ነው በማለት በታሪክም በጽሑፍም ያለውን ማስረጃ የሌላ አድርገው ቅድስት ቤተ ክርስቲያን የማታስተምረውን እንደምታስተምር የማትቀበለውን እንደምትቀበል አድርገው የጥላቻና የተሳሳተ ንግግር በማህበራዊ ገጻቸው ያስተላለፉ ሲሆን ይህንንም በምሳሌ ብለው ሲያስረዱ እንደሚሉት ንግስት እሌኒ መስቀሉን በእሳት ጭስ ተመርታ ካገኘች በኋላ የምስጋና ጭስ ላስገኛት አካል አቅርባለች በማለት ለጭሱ የሚያመልኩም አሉና በማለት ከእውነት የራቀ የተሳሳተ መረዳታቸውን በአደባባይ አስተላልፈው ሳለ የወረዳው ፍርድ ቤት በነፃ በመልቀቁ ቅሬታዋን ቅድስት ቤተክርስቲያን የገለጸች ሲሆን መንግስት በልዩ ትኩረት ሊከታተለው እንደሚገባ ያስገነዘብን በቀጣይ ፍትህ እንደምናገኝ በልበ ሙሉነት እየተማመንን ለዞኑ ከፍተኛ ፍርድ ቤት ይግባኝ የተጠየቀ መሆኑን እንገልጻለን በማለት አያይዘውም የጎጮው ቅዱስ ጊዮርጊስ ይዞታም ከዚህ ወረዳ በይግባኝ ለዞኑ ከፍተኛ ፍርድ ቤት ቀርቦ ውሳኔ ማግኘቱ ይታወሳል ብለዋል። የመስቀል ክብረ በዓልን ዩኔስኮ ኮሜሞሬሽን ፊስት ኦፍ ዘ ፋይንዲንግ ኦፍ ዘ ትሩ ሆሊ ክሮስ ኦፍ ክራይስት በማለት በዓለም ቅርስነት መመዝገቡን ህዳር 25 ቀን 2006 ዓ.ም በኢንታንጀብል መንፈሳዊ ባህላዊ ቅርሶች ጥበቃና ክብካቤ ላይ የሚሰራው ኮሚቴው 8ኛውን ጉባኤ በአዘርባይጃኗ ባኩ ከተማ ባደረገበት ጊዜ መመዝገቡን ይፋ ማድረጉ የሚታወስ ነው። በመጪው የትንሳኤ በዓል ከ6500 በላይ የእንስሳት እርድ እንደሚከናወን ተገለጸ። ለመጪው የትንሳኤ በዓል በዋናውና በአቃቂ ቅርንጫፍ የቄራዎች ድርጅት ከ6500 በላይ እንስሳት ለእርድ ይቀርባሉ ተብሎ እንደሚጠበቅ ተገልጿል። የአዲስ አበባ ቄራዎች ድርጅት መጪውን የትንሳኤ በዓል አስመልክቶ ከ4000 በላይ የዳልጋ ከብትና ከ2500 በላይ በግና ፍየል ለእርድ ይቀርባል ተብሎ እንደሚጠበቅ ነው የድርጅቱ የህዝብ ግንኙነት ኃላፊ አቶ አታክልቲ ገብረ ሚካኤል ያስታወቁት። ለበዓሉ ስራ ከ1000 በላይ ከሚሆኑት የተቋሙ መደበኛ ሰራተኞች በተጨማሪ 260 ጊዜያዊ ሰራተኞች ቅጥር መፈጸሙን አስታውቀዋል። ለባለሙያዎቹ የጤና ምርመራ መደረጉን የገለጹት የህዝብ ግንኙነት ኃላፊው ለአጠቃላይ ሰራተኞች የሙያ ስልጠና እንደተሰጣቸውም አስታውቀዋል። የእርድ ክፍሎች እድሳትን ጨምሮ የማስፋፊያ ስራዎችን መስራታቸውንም ተናግረዋል። ለዘንድሮ በዓል የአዲስ አበባ ቄራዎች ድርጅት አስፈላጊውን ቅድመ ዝግጅት ማድረጉንና እርድ ከተከናወነ በኋላም ምርቱን ለማከፋፈል 40 ተሽከርካሪዎች መዘጋጀታቸውን አስታውቀዋል። የኬንያ አየር መንገድ አቶ ፍጹም አባዲን የካርጎ ዳይሬክተር አድርጎ ሾሟል። አቶ ፍጹም አባዲ እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ጀምሮ የኢትዮጵያ አየር መንገድ የካርጎና ሎጂስቲክ አገልግሎት ዳይሬክተር በመሆን ሲሰሩ የቆዩ ሲሆን የኬንያ አየር መንገድ የጀመርኩትን የካርጎ አገልግሎት ማስፋፊያ በእጅጉ ያግዛሉ ብሏቸዋል። የኬንያ አየር መንገድ በዓመት ከ70,000 ቶን በላይ የካርጎ አገልግሎት እንደሚሰጥ ሲገለጽ የአዲሱ ዳይሬክተር የካበተ ልምድ የአፍሪካ ቁጥር 1 የአትክልት ላኪ ለሆነችው ሀገር ትልቅ ለውጥ እንደሚያመጣ ታምኖበታል።
የአፍሪካ ህብረት የአስፈጻሚ ምክር ቤት አስቸኳይ ስብሰባ በአዲስ አበባ እየተካሄደ ነው። የአፍሪካ ህብረት የአስፈጻሚ ምክር ቤት 24ኛው አስቸኳይ ስብሰባውን በአዲስ አበባ እያካሄደ ነው። በስብሰባው ላይ በአፍሪካ ህብረት የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነ፣ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስን በመወከል ንግግር አድርገዋል። አምባሳደር ሂሩት በመክፈቻ ንግግራቸው በዓለም አቀፍ ደረጃ በአየር ንብረት ለውጥ፣ በጂኦፖለቲካ ውጥረቶች፣ ግጭቶች፣ በብድር ዕዳ፣ በሰብአዊ ቀውሶችና ሌሎች አይገመቴ ሁኔታዎች በአህጉሪቷ ላይ ተጽዕኖ እንዳያሳርፉ የአፍሪካ ህብረት ችግሮችን ከመሰረታቸው አስቀድሞ በመገንዘብ ጥበብ የተሞላበት አመራር መስጠት እንዳለበት ገልጸዋል። ቋሚ መልእክተኛዋ እያንዳንዱ እንቅስቃሴ ህብረቱ ያስቀመጠው አጀንዳ 2063 ጋር የተናበበና አህጉሪቱን የተረጋጋችና ዘላቂነት ወዳለው የእድገት አቅጣጫ የሚመራ መሆን እንዳለበት አብራርተዋል። ምክር ቤቱ በስብሰባው የአንድ የአፍሪካ ህብረት የሰላምና ደህንነት ምክር ቤት አባል ምርጫ እንደሚያካሂድም ተመላክቷል። የአፍሪካ ህብረት ኮሚሽን፣ የዓለም አቀፍ ህግ አማካሪ አደረጃጀትና የአፍሪካ የህዋ ምክር ቤት በተመሳሳይ አንዳንድ አባላትን ያስመርጣሉ ተብሏል። ምክር ቤቱ የአፍሪካ ህብረት ኮሚሽን የኢኮኖሚ ልማት፣ ቱሪዝም፣ ንግድ፣ ኢንዱስትሪና ማዕድን ኮሚሽንና የትምህርት ሳይንስ፣ ቴክኖሎጂና ኢኖቬሽን ኮሚሽነር የምርጫ ሂደትን አስመልክቶ የተዘጋጀ ረቂቅ ሪፖርትን ያዳምጣል። የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት በህብረቱ አባል ሀገራት የጋራ ፍላጎት የሆኑ የፖሊሲ ጉዳዮችን የሚያስተባብርና ውሳኔ የሚሰጥ አካል ነው። በስብሰባው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ፣ የአንጎላ የውጭ ጉዳይ ሚኒስቴርና የወቅቱ የምክር ቤቱ ሊቀመንበር ቴቴ አንቶኒዮ፣ የውጭ ጉዳይ ሚኒስትሮች፣ የህብረቱ ተቋማት ከፍተኛ አመራሮች፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች መገኘታቸውን የውጭ ጉዳይ ሚኒስቴር አስታውቋል። ትራንስፎርመር ሲሰርቁ የነበሩ ግለሰቦች እጅ ከፍንጅ ተያዙ። በኢትዮጵያ ኤሌክትሪክ አገልግሎት አምቦ ሪጅን ሙኞ ከሻምበል ቀበሌ ውስጥ ትራንስፎርመር ሲሰርቁ የተገኙ 4 ግለሰቦች በህብረተሰቡ ጥቆማና በፖሊስ ትብብር እጅ ከፍንጅ መያዛቸውን አገልግሎቱ አስታውቋል። ስርቆቱ የተፈጸመው ሚያዝያ 6 ቀን 2017 ዓ.ም ሲሆን ለ64 አባወራዎች፣ ለ3 ወፍጮና ትምህርት ቤቶች አገልግሎት ሲሰጥ የነበረ ባለ 100 ኪሎ ቮልት ነው ተብሏል። በአምቦ ሪጅን ስርቆት የተፈጸመባቸው ትራንስፎርመሮች ቁጥር 11 የደረሰ ሲሆን በተፈጸመ የኤሌክትሪክ መሰረተ ልማት ስርቆት 10,911,966 ብር የሚገመት የንብረት ጉዳት ደርሷል። የቴሌኮሙኒኬሽንና የኤሌክትሪክ መሰረተ ልማት አውታሮችን ደህንነት ለመጠበቅ በወጣው አዋጅ ቁጥር 464/1997 አንቀጽ 4 መሰረት በኤሌክትሪክና ቴሌኮም አውታሮች ላይ የስርቆት ተግባር የፈጸመ ወይም ሆን ብሎ ጉዳት ያደረሰ ወይም አገልግሎቱ እንዲቋረጥ ያደረገ ማንኛውም ግለሰብ አግባብ ባለው የወንጀል ህግ ከ5 እስከ 20 ዓመት በሚደርስ ጽኑ እስራት ይቀጣል። በተጨማሪም በቸልተኝነት ከሆነ ቅጣቱ ከ6 ወር እስከ 5 ዓመት የሚደርስ እስራት እንደሚያስቀጣ የተደነገገ ቢሆንም በአዋጁ መሰረት በአጥፊዎች ላይ ለጥፋታቸው ተመጣጣኝ የሆነ እርምጃ እየተወሰደ ባለመሆኑ የስርቆት ወንጀሉ ከጊዜ ወደ ጊዜ እየተባባሰ መጥቷል። በመሆኑም በየአካባቢው የሚገኘው ማህበረሰብና የመንግስት አስተዳደር አካላት በኤሌክትሪክ መሰረተ ልማቶች ላይ የሚደርሰውን ማንኛውንም ጉዳትና ስርቆት በጋራ እንዲከላከል፣ አጥፊዎችም ሲገኙ ለሚመለከተው የህግ አስከባሪ አካላት ጥቆማ በመስጠት ተገቢውን ትብብር እንዲያደርጉ ተቋሙ መልእክቱን አስተላልፏል። ሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗ ተገለጸ። ሆንግ ኮንግ በተካሄደው የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ሐረር ከተማ ያቀረበችው የአባልነት ጥያቄ ተቀባይነት ማግኘቱን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። አቶ ኦርዲን በድሪ በማህበራዊ ትስስር ገጻቸው ሐረር ከተማ የፌዴሬሽኑ አባል መሆኗ ሐረርን ከሌሎች ከተሞች ጋር ለማስተሳሰርና አብሮ ለመስራት እንዲሁም የቱሪዝም ዘርፉን ለማነቃቃት ትልቅ አቅም ይፈጥራል ብለዋል። እንደ አውሮፓውያን አቆጣጠር በ2023 ሐረር ከተማ ከሰሃራ በታች ካሉ ከተሞች የመጀመሪያዋ የዓለም ቅርስ ከተሞች ድርጅት አባል ከተማ ሆና መመዝገቧ ይታወሳል። እንዲሁም ከተማዋ የጁገል ዓለም አቀፍ ቅርስን ጨምሮ በተባበሩት መንግስት የሳይንስ የትምህርትና የባህል ተቋም ዩኔስኮ የተመዘገቡ ዓለም አቀፍ ቅርሶች መገኛ ከተማ መሆኗ ይታወቃል። በተጨማሪም ከተማዋ ዜጎች በሰላም በመቻቻልና በአብሮነት የሚኖሩባት ከተማ በሚል ዩኔስኮ እውቅና ሰጥቷታል። ናሚቢያ ከ500 በላይ አሜሪካውያንን ወደ መጡበት ልትመልስ መሆኗን አስታወቀች። በደቡባዊ የአፍሪካ ክፍል የምትገኘው ናሚቢያ የፕሬዝዳንት ዶናልድ ትራምፕን ውሳኔ ተከትሎ ከ500 በላይ የሚሆኑ አሜሪካውያንን ወደ መጡበት ልትመልስ መሆኗን አስታውቃለች። ሀገሪቱ አሜሪካውያንን ወደ መጡበት እንደምትመልስ የገለጸች ሲሆን የአይነቱ የሀገሪቱ ውሳኔ በርካቶችን ያነጋገረ ሆኗል። የመጀመሪያዋ የናሚቢያ ሴት ፕሬዝዳንት የሆኑት ናንዲ ንዳይቱዋ አፍሪካውያን ወደ አሜሪካ ለመግባት ቪዛ የሚጠየቁ ከሆነ አሜሪካውያንም ወደ ናሚቢያ ለመግባት
ለመግባት ቪዛ መጠየቅ አለባቸው ብለዋል። ሀገሪቱ ከዚህ በፊት ለአሜሪካውያን ጎብኚዎች ከቪዛ ነፃ የሆኑ አገልግሎቶችን እንዲያገኙ በመፍቀድ ስታስተናግድ መቆየቷ የሚታወስ ሲሆን አሁን ግን ቪዛ የለም፣ በሀገሪቱ መቆየት የለም የሚል አቋም መያዟ ተሰምቷል። ናሚቢያ ይህንን ውሳኔ ያስተላለፈችው ፕሬዚዳንት ዶናልድ ትራምፕ በአሜሪካ በሚገኙ አፍሪካውያን ስደተኞች ላይ መሰል እርምጃዎችን መውሰዳቸውን ተከትሎ ነው ተብሏል። በአንጻሩ ናሚቢያ ከሌሎች አፍሪካውያን ሀገራት የሚመጡ ዜጎች ያለምንም የቪዛ ጥያቄ እንዲገቡ ለማድረግ እየሰራች መሆኑ ተጠቁሟል። በኬንያ ጉንዳኖችን ደብቀው ከሀገር ሊያስወጡ የነበሩ 4 ግለሰቦች በቁጥጥር ስር ዋሉ። ከሀገር ሊወጡ የነበሩት ጉንዳኖች በአፍሪካ የሚገኙት ትላልቆቹ ጉንዳኖች እንደሆኑ ሲገለጽ እያንዳንዳቸው እስከ $220 በእንግሊዝ ሻጮች በኩል እንደሚሸጡም ተገልጿል። ግለሰቦቹ ጉንዳኖቹን በስሪንጅና ትናንሽ ቱቦዎች ይዘው ሊወጡ የሞከሩ ሲሆን በእያንዳንዱ ቱቦ ውስጥ 2 ወይም 3 ጉንዳኖች እንደነበሩና ውስጡ ያለው ነገር እንዳይታወቅ በጥጥ ሸፍነውት እንደነበር አገልግሎቱ ገልጿል። የጉንዳኖቹ መዳረሻ አውሮፓ ወይም እስያ እንደነበር ሲገለጽ የተያዙት ግለሰቦች ሁለቱ ቤልጂየማውያን፣ አንድ ቪየትናማዊና ኬንያዊ መሆናቸው ተዘግቧል። የዱር እንስሳት አገልግሎቱ ጉንዳኖቹ ከተወሰዱ በኋላ ልዩ መኖሪያ ወደ ተባለው ፎርሚካሪየምስ እንደሚኖሩና ቡድናቸውን ሲገነቡ ለመመልከት እንደሚፈልጓቸው ገልጿል። ከኬንያ ሊወጡ ነበር የተባሉት ጉንዳኖች ሜሶርሴፋሎቲስ ተብለው የሚታወቁ ሲሆን ወንዱ እስከ 20 ሚሜ፣ ሴቷ ደግሞ እስከ 25 ሚሜ እንደምታድግ ተነግሯል።